ሰላም ጤና ይስጥልኝ የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው መጋቢት 9 2018 ዓ.ም የምናለሽ መቲ ፕሮግራም አሁን ተጀምሯል። እንግዲህ በዛሬው ያልናቸውን ዋና ዋና መረጃዎችና በጣም የሚገራርሙ ዜናዎች አሉ ብሏል ደረጃ ያብተወልድ። እንግዲህ ምናልባት የግንባርና በኢትዮጵያ ጉዳዮች ውስጥ ያሉ አዳዲስ ክስተቶች አሉ። እሱን ይዘን እኔ መታሰቢያ ቀጸላና ደረጃ ያብተወልድ ከቴክኒክ ባለሙያው ጋራ መተናል። አብራችሁ ቆዩ። ጤና ይስጥልኝ ደረጃ፣ እንኳን ደህና መጣ። እንዴት ውለሃል? እግዚአብሔር ይመስገን። እንደምን ዋልሻል መቲ? ሰላም ነሽ ወይ? ሰላም ነው መልካም ነው። እንግዲህ ዛሬ ልዩ ልዩ ዜናዎች ኦልሞስት ብሬኪንግ ኒውሶች አሉ ብለኸኛል። ወደዛ ከመሄዳችን በፊት ሌሎችን እናስቀድምና ወደዛው እንሄዳለን። እንግዲህ ወንድሞቻችን እህቶቻችን፣ እናትና አባቶቻችን፣ ሙስሊም ወገኖቻችን ማለት ነው የረመዳንን ጾም እየጾሙ ነው የሚገኙት እና ወደ መጠናቀቂያው እየደረሰ ይመስላል። ዛሬ እንግዲህ በተሰማው መረጃ መሰረት ከሳውዲ ጨረቃ ከታየች ነገ ነው የሚሆነው ኢድ አልፈጥር ረመዳን፣ ካልሆነ ግን አርብ ይውላል የሚባል ስለሆነ ይኸው መረጃ ለአድማጮቻችን ለሙስሊም ወገኖቻችን እንዲደርስ በሚል ነው። ነገሩ እነሱ ያውቁታል፣ ነገር ግን እኛም መናገርና ሽፋን መስጠት ስላለብን ነውና በጣም ደስ የሚል ወር ነው የረመዳን ወር። ሁላችን አቀደን እንዳለመታደል ሆኖ ግን በዘንድሮ ዓመት በተለይ ጦርነት በመካከለኛው ምስራቅ የተቀጣጠለበት ጊዜ ሆኖ ነው ያለፈው ይሄ የረመዳን ወቅት። ይገርመኛል፣ ብዙ ጊዜ ውጊያ የሚደረገው አሜሪካ ጋር ይሄ ወራት ይጠበቃል፣ ብዙ ጊዜ ረመዳን ይጠበቃልና ለምንድን ነው ምናምን የሚል ነገር ይመጣብኛል። በነገራችን ላይ ይህ ጦርነት እንደተጠበቀው አይደለም። በዓለማችን ላይ የተደረገ ያለው ጦርነት ከነሱ ኤክስፔክቴሽን በላይም ሆኗል። ዛሬ እንደሰማሽው መቲ የአሜሪካ የጸረ ሽብር ቡድን ዋና ኃላፊው ለቀዋል ስልጣናቸውን። ኬንት ጀነራል አልፈልግም ብለው፣ ምክንያቱም እየተደረገ ያለውን ጦርነት አልደገፍኩትም፣ በጣም ሲቪሊያን እያለቁ ነው፣ ከገባንበት ዓላማ ውጭ ሆኗል የሚል ነገር ስላላቸው ማለት ነው። እነ ዶናልድ ትራምፕ እነ ሌሎችም ምንድን ነበር ይሄን አድርገው እንትን ያደረጉት? ይህ ጦርነት በአጭር ጊዜ ይቋጫል ብለው ነበር። አይተሽ ከሆነ የዛሬ 3 ወር ተመሳሳይ ጦርነት ተደርገው ነበርና እንደዛው ደብደብ አድርገን በአጭር እንቋጫለን የሚል ነበር። ኢራን ግን ገና ለ6 ወር ለ7 ወር በዚህ ሁኔታ መዋጋት እቀጥላለሁ፣ ከአሜሪካ ጋር የሚደረግ ድርድር አልፈልግም ብላለች። እርግጥ የኢራን መሪዎች ወታደራዊ ፖለቲካዊ መሪዎችም በየዕለቱ እየተገደሉ ነው። ይህ ዓለምን ያስገረመ ነገር ነው። አሁንም አዲሱ ጀነራል ተገድለዋል። ነገር ግን ያም ቢሆን እንደተጠበቀው አይደለም። በተለይ ዶናልድ ትራምፕ በሆርሙዝ ሰርጥ የዓለም 20% ወይም 1/5 ነዳጅ የሚተላለፍበትን የሆርሙዝ ሰርጥን ኢራን መዝጋቷን ተከትሎ እናንተ ያላችሁበት እንግሊዝ፣ ጠቅላይ ሚኒስትር ስታርመር፣ ጀርመን፣ ፈረንሳይ እና ሌሎች አውሮፓዎች ድጋፍ እንዲያደርጉላቸው ያቀረቡት ጥሪ ተቀባይነት አጣ። አንፈልግም አሉ፣ አንገባም እዚህ ውስጥ፣ የመካድ ስሜት አድሮብናል ነው ያሉት። በዩክሬን ጊዜ እኛ ረድተናቸው እነሱ ግን በእኛ ጊዜ የሚል ሆድ ብሷቸዋል ትራምፕ። ለነገሩ ይሄን ጥያቄ ያቀረብኩት ማን ከጎናችን እንደሆነ ለማወቅ እንጂ ለራሳችን በራሳችን በቂ ነን የሚል ፉከራ እያደረጉ ነው የሚገኙትና ምን ልልሽ ነው፣ እነዚህ ሁልጊዜ አጋሮች የሚባሉት ሁሉ በአንድ ይሰለፋሉ የሚል ግምት ሁሉ ነበራቸው። እኛ አሜሪካ ያለችውን ነገር አውሮፓውያን እሺ ሲሉ ነው የኖሩት እና ይሄ ያጋጥመናንም አላሉ ነበር። አሁን ግን አውሮፓ ሀገራት በሙሉ አንድም 27ቱም ተሰብስበው በዚህ ውስጥ ኢንቮልቭ አናደርግም አሉ በዚህ ጦርነት ውስጥ። ስለዚህ ምን ሆነ? ከተጠበቀው በላይ እየተተራመሰ እየቀጠለ ነው ያለውና ይሄ ረመዳን ወቅት የጦርነቱ ጊዜ ነው። ዶናልድ ትራምፕ እንዴት ይወጡታል ይሄን ጦርነት? በጣም አስቸጋሪ ነው። የነሱ ቤዝ ሁሉ ያለባቸው አረብ ሀገራትን ኢራን ሚሳኤሏን ማጥቃቷን ሂዳለች። በጣም ከዚህ ጦርነት የሚገርም ሁለት ነገሮች ካሉ በጣም ብዙዎች ሊገረሙባቸው የሚገባ ነገር የኢራን መሪዎች የተገደሉበት ጥበብ ነው የምትዩ፣ ሌላ ነገር አይደለም። የሞሳድ የተባለው የስለላ ድርጅት ምን አይነት ጉድ ነው የሚያሰኝ ነው። 6 ትላልቅ ሰዎችን ገለዋል። ሌላው ደግሞ የምትማሪበት የኢራንን ጥንካሬ ነው። የኢራንን ጥንካሬ መቲ ዝም ብለሽ ካየሽው አሜሪካና እስራኤል ያወረዱት ቴህራን ላይ የኢራን ከተሞች ላይ ያደረጉት ላይ
ከሱ አንድ መቶኛው ላይ አዲስ አበባ ቢደረግ አንድ እንደው ጥይት የሆነች ፈንጅ ነገር ቤተ መንግስት ላይ ብትፈነዳ አዲስ አበባ ምን ሊፈጠር እንደሚችል ታውቂያለሽ? ሀገር ነው የሚበታተነው። ለምን? ያልተሰራ ስርዓት ነው። የቁጭ በሉ የውሸት ስርዓት፣ ጠንካራ ስርዓት ዲሞክራሲያዊ ይሁን አምባገነንም ይሁን ምንም ያልተሰራ አገር ሲኖርሽ የሆነ ነገር ኮሽ ባለ ቁጥር ይበታተናል፣ ይፈራርሳል መንግስት። ኢራኖች ሁሉ መሪ ተገድሎባቸው መንፈሳዊ መሪዎቻቸው፣ የፖለቲካ መሪዎቻቸው፣ ወታደራዊ መሪዎቻቸው እንትነው ድርድር አንፈልግም በውጊያችን እንዳገር ይቀጥላሉና ምን ሰራ የሚገርም ነገር ነው። የኛው ደግሞ ቸኩሎ ከዚህ ጋር ነው ድጋፍ ይሄን አወግዛለሁ የሚል ነገር ነበረ። ለምትመለከቱት መት ኢራን በሆርሙዝ ሰርጥ ለሰባት ሀገሮች ፈቀደች። ለሩሲያ፣ ለቻይና፣ ለፈረንሳይ ይው ደግሞ እንግዲህ ስልጣን ተፋፈላቸው። የአሜሪካ ማጋር ለነበሩት ለተወሰኑት መርከቦቻቸው ይለፋለች። የአሜሪካ የምን እና የተባባሪዎቹ አይሆንም ብላ ድምፅ ትንሽ ደረጃ ኢትዮጵያ ደግሞ አስቀድማ ወይም አብይም በለው ዝም ብሎ ድጋፍ አብይ በለው ይሄ ሁሉ ገና ባልታወቀበት ሁኔታ ላይ ነውና ያልተጠበቀ ውጤትም እያመጣ ነው ይሄ ነገርና የሚያሳዝነው ይሄ የረመዳን ወር የጦርነት ወር መሆኑ እጅግ በጣም ያሳዝናል። በርካታ ወገኖች በዚህ ተፈናቅለዋል፣ በጦርነት ሞተዋል። ምን እሱ ያሳዝናል። የሆነ ሆኖ ግን በሌላው በኩል ደስ የሚል የመረጋጋት ራስን የመግዛት ወር ነው። በጣም ደስ የሚል ወር ነው። ጿሚዎቹ ሙስሊሞችም ቢሆኑ ክርስቲያኖችም እኛ የምንወደው ወር ነው። ከጓደኞቻችን ጋር ይሄድን በስደት ምድር እንኳን ሳይቀር ተመሬ የበላንበት ሾርባ የጠጣንበት አብረናቸው የተካፈልንበት ወር ነው ለማለት ነው። መልካም። ያው የረመዳን ወቅት ለሙስሊሙ የሃይማኖት ወቅት ይሁን የጾም ወቅት ይሁን እንጂ ለሌላው ማህበረሰብ ኢትዮጵያ ውስጥ ደግሞ እንደ አንድ ሀገራዊ ጉዳይ ነው፣ ባህል ነው። ነገሮችን ሁሉ ይቀይረዋል። በከተማ ውስጥ በአካባቢው ላይ ነገሮች ይቀየራሉ። የሱቆች ሁኔታ፣ የሚሸጡ ነገሮች፣ የማፍጠር ነገር አለ፣ ብዙ ነገሮች አሉ፣ ይቀያየራሉ። ስለዚህ አብሮ ያደገ ማህበረሰብ ያውቀዋል። በቀደም በትላንትናው መረጃችን ላይ በደሴ ላይ ክርስቲያኖች ተሰብስበው ያው አንተም በደንብ ታውቀዋለህ፣ እንደውም ስምን አንስቼ ነበረ ከአያት ቅድመ አያቶቻችን ጀምሮ የተጀመረ ነው አሉ እና ተሰብስበው ደግሰው ያስፈጥራሉ የአካባቢው ማህበረሰብ እና ዶቼ ቬለ አንድ ዶኪመንተሪ ሰርቶ በዛ ጉዳይ ላይ ሲያናግራቸው ነበር እና እኛ ከአያቶቻችን ከቅድመ አያቶቻችን የወረስነው ነው ማስፈጠር፣ ረመዳን ላይ ደግሶ ማስፈጠር እና አንዳንድ ሙስሊሞችንም ተጠይቀው እኛም እኮ ጸበል ቅመሱ ነው የምንባለው። ያው የባህል ሃይማኖት ጸበል ሃይማኖታዊ ነው እና ተንኳክቶ ጸበል ቅመሱ እንባላለን፣ እንሄዳለን። በቃ እንደዚህ ነው የኖርነው እና በጣም ልዩ ጊዜ ነው በዚህ ጉዳይ ላይ ያለው የሁላችንም የጋራ ጉዳይ ነው ብለዋል። እኔም በፌስቡክ ላይ ከሶሻል ሚዲያ ላይ አግኝቼ የለጠፍኩት ነበረ ትላንትና መርካቶ ያለው የቅዱስ ራጉኤል ቤተክርስቲያን ላይ ሙስሊሞች 9 ሰዓት ከቅዳሴ በኋላ ዳቦ ምናምን ይዘው ቨስት ለብሰው ሰው ህዝቡ ሲያበሉ ነበረ የዋሉት እና ህዝባችን መሬት ላይ እውነተኛው ማንነቱ ይሄ ነው። ፖለቲከኞችና አክራሪዎች የሚያመጡት ነገር ነው አሁን ዋጋ እያስከፈለን ያለው እና ማህበረሰባችን ይሄንን ዋና ማንነቱን ያኖረውን ማንነቱን እና ደግሞ ቆንጆ የሆነው ማንነቱን ይሄንን እንዳይለቅ የሚል ማሳሰቢያም ሰጥቼ ነበረ በትላንትናው ዕለት እና ያው ማህበረሰቡ እንኳን አደረሳችሁ ለማለት እንወዳለን ለሙስሊሙ ማህበረሰብ። ወይዘሮ አዳነች አቤቤም እንደዚሁ ዘይት ምናምን እየሰጠች ነበረ። እንዴት እንደሆነ ይሄ ነገር በየጊዜው ለፎቶ ብቻ የሚደረግ ነገር እንዴት ሆኖ ሀገር እንደሚቀይር አናውቅም። እንግዲህ መትዬ ትናንትና ቆይ አዳነች ልምጣበትና አንድ ጓደኛዬ የፌስቡክ ጓደኛዬ ጎበዝ ነው፣ ታውቂ ይሆናል፣ አክቲቪስት ነው፣ አስተባባሪ ነው፣ ሙስሊም ነው። እየተሰራ ነው ወደ አርብ ገንዳ መስጊድ ደሴ ላይ እና የሚደግፉ ሰዎችን ድጋፍ የሚያደርጉትን እየጻፈ ነበር ስማቸውን እና ክርስቲያን ወንድማችን 100 ሺህ ብር ገሌ 100 ሺህ ብር እያለ ሲጽፍ ለዛ ለመስጊዱ ማሰሪያ ብዙዎች ሲገረሙ አየኋቸው። ላይክ ያደርጉ አቤት አቤት ይላሉ። እኔ ግን እዚህ መገረም ላይ መድረሳችን ነው ለእኔ የገረመኝ። ልክ ነው። የተለመደ ነበር ድሮ በእኛ ጋር ክርስቲያን ሆኖ ለሙስሊም እንደዚህ አቶ ተክሌ ይባሉ ነበር። ኮምቦልቻ ያሉ ገብርኤልን ያሰሩት ወደ አዲስ አበባ ሲመጡ በመኪናቸው ሸዋሮቢት ላይ መስጊዳችንን ተጀምራለች አስጨርሱ ይሏቸው ነበር። ነግሬሽ ከሆነ አሁን የሆነ በዚህ ገጠር አካባቢ ምንድነው ወረባቦ ይሁን ገደራ ምናምን በሚባል አካባቢ መስጊድም የኪዳነ ምሕረት ቤተክርስቲያን ተጀመሩ።
ቀድማ የተጀመረችው ግን ኪዳነ ምሕረት ቤተክርስቲያን ናት። ግን በጣም እዛ አካባቢ ሙስሊም ይበዛ ስለነበረ መስጊዱ ከኋላ ተጀምሮ አለቀና በተረፈው ገንዘብ ያኔ 50 ሺህ ብር በጣም ብዙ ነው። በጣም ብዙ 50 ሺህ ብር ሰደቃ ሊደረግ ለመስጊዱ ምርቃት ሲደረግ ሲል ስብሰባ ሲሰበሰቡ ኮሚቴ መስጊድ አሰሪዎቹ እንዴ ከኛ በፊት የተጀመረችው ኪዳነ ምሕረት ሳታልቀኛ በዚህ ብር ሰደቃ ብናደርግበት አላህ ምን ይለናል ብለው ብሩን አምጥተው የሰጡበት ሁኔታ ነው። ይሄ ምነግርሽ እኛ የምናውቀውና የኖርንበት እንትን ነው። ይሄ ማለት መቲ ይሄን አደረግሽ ማለት እምነት ማለት እኔ ለምሳሌ እንደ ክርስቲያን ለምን እንትኖች ጋር ተባበራላችሁ ለምን እዛ ጋር ተባበራላችሁ የሚሉ አዲስ መጥተዋል። ኢየሱስ ክርስቶስ በምድር ላይ በሚዘዋወርበት ጊዜ ወደ ሰማርያ ሄደ። በሳምራውያንና በእነሱ መካከል በአይሁድ መካከል የጠብ ግድግዳ ነው ያለው። በፍጹም መነጋገርም የለባቸውም። ደም አለ የቆየ ነገር ግን ምንድን ነው ያላት? ሂዶ ውሃ የምትቀዳው እባክሽ ውሃ ጠጭኝ ያለ ነው የቀረባት። ከዛ በኋላ ምን እንደተፈጠረ እንግዲህ ያውቀሽዋል። እንዴት አይሁዳዊ ሆኖ ከሳምራዊ ያወራል እያሉ ከጎን ተማሪዎች ተከታዮቹ ተገረሙ። እሱ ግን የጥል ግድግዳን ሊነድ ነው የመጣው። እርቅን ፍቅርን ሊያደርግ ስለነበረ ሁሉንም አደረግ። ምን ለማለት ነው? አንድ ነገር ይሄን አደረግሽ ማለት ያን ነገር አደረግሽ እምነት ማለት የራስሽን አምነሽ አክብረሽ አንድ ሰው ወደ አንቺም እኮ የምትስቢው የእሱን አክብረሽ ስትይዙ ነው። መቲ በማንጓጠጥ በማንቋሸሽ በመጥላት ወደ አንቺ ልታመጫዎች ባለሽ እንኳን ነገር ማለት ነው። ያ ከማህበራዊ መስተጋበራችን ጋር የሚገናኝ ነው። የእምነታችን ጉዳይ ግን የግል ጉዳይ ነው። ስለዚህ የመቲ ኢትዮጵያ ውስጥ እንትን መኖር ያለበት የኔ መብት የሚከበረው የመቲ መብት እስካከበርኩ ድረስ ነው። መቲ በነፃነት እንድታመልክ በነፃነት እንድትንቀሳቀስ እኔ ጋር ያላት ማህበራዊ መስተጋብር ጥሩ እንዲሆን ስንከባበር ሁላችንም እንደዛ እንሄዳለን። አሁን ሪሰንትሊ የመጣውን ነገር ስሰሚ ትናንትና እኔ ያን አድናቆት ማየው ፌስቡክ ላይ ለምን እንደሆነ ታውቂያለሽ? መቲ ይሄ አሁን ያልሻቸው ይሄ በቃ ክርር የሚያደርግ በሁሉም ጋር ክርር የሚያደርግ በጣም አደገኛ ነገሌ በሄዱበት መንገድ አትሂዱ የሚል ከምሬ ነው። እየቀለድኩ አይደለም እኮ ምናምን በታረደበት ቢዷ የገሌ እንደዚህ እንዳትበሉ እንደዚህ የሚል በጣም አደገኛዎች መጥተዋልና ይሄንን እንዳልሽው እየተጠቀሙበት ነው ገዢዎቻችን የራሳቸውን ነገር ለማድረግ። ነገር ግን ምንም ችግር የለውም። ህዝባችን ይሄን አውቆታል። ደስ ያለኝ አንቺ ከነገርሽኝ ራሱ አሁን ክርስቲያኖችን ሁሉ ራጉኤል ጋር እየጠበቁ ጸበል ሰጡ ምናምን። እኛ ይሄን ነው የምንፈልገው። መቲ ተመስገን ጥሩነህና አብይ አህመድ በተንኮል እና አዳነች አቤቤ አንደኛውን ሃይማኖት ጋር እያከበሩ ልዩነት ሌላውን ለማበሳጨት ሲያደርጉ ህብረተሰባችን ግን በዚህ ደረጃ አንቺ ባልሽው ሙስሊሙ ከክርስቲያኑ ክርስቲያኑ ከሙስሊሙ ጋር እኛ የምንፈልገው ደግሞ የእውነተኛውን ያን ነው፣ የማስመሰሉን አይደለም። የማስመሰሉና ከላይ የሚደረገው ሳይሆን እሴታችንን ያመደረጉ እጅግ በጣም የሚያስደስት ነው የሚለውን ለመነገር ነው። በተረፈ አመት በዓል በመጣ ቁጥር እነ ወይዘሮ አዳነች አቤቤ ዶሮና ዘይት እየሰጡ ከድህነት ጋር የሚያደርጉትን አንሶላ መጋፈፍ አሁንም ቀጥለዋል። አንሶላ መጋፈፍ ነው የሚባለው። ይሄ መቲ ደጋግሜን የምናገረው ነው። ማናችንም ልናደርገው የምንችለው ነው። አንድ ሰው ሊያደርገው የሚችል ነው። ተይው ሀብታምን ተይው፣ በመካከለኛ ገቢ ያደረጉ ሰዎች የሚያደርጉት ነው። ስማቸውን ረሳኋቸው እንጂ አንዲት አሁን እህት አለች እዚህ ፌስቡክ ላይ የምትታወቅ ጎበዝ ልጅ፣ ለሙስሊሞችም ለክርስቲያኖችም ለሁሉ የምታደርግ ልብስ ቀሚስ ሁሉ እያሰፋች የምትሰጥ ታውቂያት ከሆነ ብዙ አሉ አይቻለሁ። እንጀራ ሳህን ሰርተው ብዙ ነገር አድርገው በመንግስት ስልጣን ላይ ያለን ከሚሉት ከእነ አዳነች አቤቤ በላይ በየዕለቱ በዓል ሳይጠብቁ አመት በዓል ሳይጠብቁ ምንም ሳይጠብቁ ሃይማኖት ሳይለዩ ምንም ሳይለዩ ለሁሉም የሚያደርጉ የተባረኩ ልጆች ሞልተዋል። እኔ ስማቸው እንደዛ ነው የኖር ነው። እንደዛ ነው የኖር ነው። መንግስት ይህ አይደለም ስራው። ይሄን የሚሰራ እልፎች አሉ መቲ፣ እነ ባላደራው እነ መልእክተኛው ምን የሚባሉ በጣም በርካታ አሁን ይሄ በበዓል ተጠብቀው የማይሰሩ ብዙ ነገር ያደረጓሉ። መንግስት መስራት ያለበት የኢትዮጵያ ህዝብ ከድህነት የሚወጣበትን መንገድ ፖሊሲው መቅረጽ ነው ብለን ስንት የተናገረ። የራሳቸውን ነገር መስራት ሳይችሉ ሲቀሩ ይሄን ነገር ያደርጋሉ። አብይ ወደ ስልጣን ሲመጡ 18 ብር ይሸጥ የነበረው ነዳጅ መቲ ዛሬ ክልሎች ውስጥ 300 እየተሸጠ ነው በሊትር። እሱ ይግረምሽ ተብሎ ቤኒሻንጉል ጉሙዝ ውስጥ አሶሳ ላይ 1200 ብር እየተሸጠ ነው።
አጠቃላይ ብራችን ወድቋል። መቲ የህዝቡ የኑሮ ሁኔታ አሰቃቂ ደረጃ ላይ ደርሷል። እዚህ ደረጃ ላይ የደረሰውን የኑሮ ደረጃ አመት በዓል እየጠበቅሽ ፋሲካና ኢድን እየጠበቅሽ ለመቶ ሰዎች ለ300 ሰዎች ዶሮና ዘይት በመስጠት እንደገና ደግሞ በአመት ለሁለት ሰዎች ለ3 ሰዎች የቤት ቁልፍ በመስጠት በምን ካፓሲቲ እንደሚሰጡ ማላቀው ያን በማድረግ ሊሸፈን አይችልም በፕሮፓጋንዳ። አዎ የህዝቡን ድህነት ከመቅረፍ ይልቅ የነሱ ፕሮፓጋንዳ ላይ የሚሰራላቸው የሚያወጡት በጣም ብዙ ነው እናውቃለን። ለህዝብ ድህነት ውሃ ግንባታ፣ ጤና ኬላ የሚሰራበትን ገንዘብ የተለያየ ነገር የሚሰራበትን ገንዘብ የነሱን ገጽታ ለመገንባት እያባከኑት ነው። ነገር ግን እውነተኛው ደረጃ ላይ ደረስና መቲ የማትሸፍኙ በፕሮፓጋንዳ ብዛት የማትሸፍኙ ደረጃ ላይ ነው የምትደርሺው እንደምትመለከቱና ይሄ ነገር ምንድነው? ግብዝነት ነው። እኔም ብለው ሃይፖክራሲ ነው፣ ጸያፍ ነው በእግዚአብሔርም ዘንድ። አዳነች አቤቤ የተሾሙት የአዲስ አበባ ከንቲባ ናቸው። የማህበረሰቡን ኑሮ ማሻሻል፣ ህይወቱን ማሻሻል፣ የከተማውን እድገት ማሻሻል እዛ ላይ ነው ማትኮር ያለባቸው። አብይ አህመድ የተሾሙትም ለዛ ነው። አመት በዓል ሲመጣ ጻድቅ ጻድቅ እንጨዋታ የሚሉት የፈሪሳውያን ጨዋታ፣ የሰዱቃውያን ጨዋታ እጅግ ጸያፍና ግብዝነት ነው። የትም የማያደርስ ነው። ይህ አይደለም የነሱ ስራ። ይሄንን ከቻሉ ለነበላይነህ እንዴ አነስ ካሉም ለዩቲዩብ ማህበረሰብ አባላት፣ ለፌስቡክ ማህበረሰብ አባላት ለዛ ይተውለት። ከነሱ የተሻለ በዓል የማይጠብቁ ብዙ ደጋጎችን ያየንበት ሀገር ነው። አሁን እኮ እነሱ ያስራቡት ማህበረሰብ በየቦታው እየተደራጀንም እየሰጠንም እኮ ልንሸፍነው አልቻልንም። በየቀኑ አዳዲስ ድሃ፣ አዳዲስ ረሃብተኛ፣ አዳዲስ ስደተኛ ነው እየተፈጠረ ያለው። ይሄ ደግሞ እንደሚታወቀው የሀገሪቷ ገንዘብ ሙጥጥ ተብሎ ወይ በጦርነት ወይም እነሱ ለሚሉት ለሎጅ እና ለመዝናኛ ቦታዎች ነው የሚገነቡት። ይሄ ምንም ሮኬት ሳይንስ አይደለም። አንድም ጂኒየስ መሆን አይጠበቅም። አንድ ሀገርን የሚመራ አካል መጀመሪያ የማህበረሰቡን ህይወት ሊቀይር የሚችል ነው እንጂ ከውጭ ሀገር መጥተው ሰላምና መረጋጋት በሌለበት ሀገር ውስጥ፣ ህዝብ በተራበበት ሀገር ውስጥ፣ እገታ እንደ ቀን ስራ በቋሚነት በሚደረግበት ሀገር ውስጥ የውጭ ሰው መጥቶ ይዝናናልኛል ብሎ ከህዝብ አፍ ቀምቶ መዝናኛ ከሰሩ በኋላ ያንን ህዝብ ደግሞ መልሶ 100ኛውን መልሶ አምጥቶ ድንገት ደግና የድሃ እናት ለመባል ቪዲዮ ሲያሰሩ መዋል በዚህ በህዝቡ ላይ ራሱ መልሶ መሳለቅ ነው። በድህነቱ ላይ መልሶ መሳለቅ፣ የቀሙትን ዳቦ እየቆጠቡ እየሰጡ ለራሳቸው ጥቅም እንደገና ማዋል በጣም ፍጹም የሆነ ግብዝነት እንደሆነ ይታወቃል። ይሄ ምንም የሚወሻሽ ነገር የለም። ግን በሃይማኖቱ ጉዳይ ላይ ስንመጣ እኔ በጣም ሲምፕል ነገር ነው ያወሳሰብ ነው ብዬ ነው የምገምተው። ሲምፕል ነገር፣ ቀላል ነገር ምንድን ነው? አንዱ ተነስቶ አክራሪ ሆኖ ሌላውን አጥፍቶ የበላይ መሆን ያለመፈለግ፣ ሌላውም ያምልክ እኔም ላምልክ ማለት። እዚህ ላይ ከደረስን ሰላም ነው። አሁን እኮ ብዙ ጦርነት ምናምን የሚመጣ ወይም በእርግጥ ፖለቲከኞች እርስ በርስ እንድንጋጭ ነው የሚፈልጉት። ይሄንን ግን ተጠቅሞ አክራሪዎች የሚጠቀሙበት በቃ ያኛው እንዲጠፋ ይፈልጋሉ። በጣም በሚያሳዝን ሁኔታ የሆነ አንድ ግሩፕ ውስጥ ሲኮን ያኛው ሌላኛው ግሩፕ ሁሉ እንዲጠፋ ጭራሽ እንዲወድም እንደ አማኝ ነኝ ያለ ሁሉ አማኝ ነኝ ብሎ ይቅርባይነትን፣ ፍቅርን፣ ሰላምን ይሰብክና ከሱ እምነት ያለውን እንደው ድንገት በመቅሰፍት በምናምን እንዲጠፋ ይፈልጋል። እንደዛማ ቢሆን እኮ የሚያመልከው አምላክ እኮ ሌሎቹን ያጠፋ ነበር። ፀሐይን የሚያወጣው እኩል ነው፣ ዝናብን የሚያዘንበው እኩል ነው፣ ምድሪቱን የሰጠው ሁሉንም ያበላል፣ ያጠጣል፣ ያኖራል። በቃ ይሄ ነው ፈጣሪ ማለት፣ አምላክ ማለት ይሄ ነው። ከሆነ አንተ ከየት አምጥተህ ነው ሌላውን ከኔ ውጭ ያለውን ላጥፋ የምትለው? የፈጠረው ያላጠፋውን እኔ ካላጠፋሁት ነው። የፈጠረው ያላደላውን በፀሐይና በዝናብ በምናምን ያላደላውን እንደው ድንገት በረሃብ ምን ለነሱ ፀሐይ እንዲወጣም አትፈልግም ምናምን። እና ይሄ ሰውኛ ባህሪ በጣም የሚቃረን ነው ከእምነቶች ጋር በጣም። እና ይሄንን ማለፍና መዝለል በጣም ያስፈልጋል። እኛ እንደ ማህበረሰብ በጣም እያለፍነው እየዘለልነው ኖረናል። አሁንም ቢሆን አሁንም ከዚህ በላይ ስናድግ ይሄ ማንነታችንን እኩል ለሌላው መብት መስጠትን፣ ሁሉንም ማፍቀር፣ ሃይማኖትን ግን በግል መያዝን ገንዘብ አድርገን ካልቀጠልን በስተቀር በጣም አደገኛ ነው። በዚህ አጋጣሚ በጦርነቶች አሁን ደግሞ በሚደረገው ራሱ ገዢው መደብ በሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እና ምዕመናንን የማጥፋትና የማስጨፍጨፍ የማስገደል ሂደት ብዙ ከምንገምተው በላይ ብዙ ጥፋቶች ተከስተዋል። መነኮሳት ድሮ ከሰው ወጥተው ምናምን እዛው ጸሎታቸው ውስጥ ዓለም በቃን ብለው የሚኖሩ ናቸው። ዛሬ በየአካባቢው እየወደቁ እየሞቱ እየተራቡ ምናምን ተገኝቷል። ብዙ ገዳማትም እየተዘጉ ነው እና ይህንን ለማዳን ብዙ እርዳታዎች እየተሰበሰቡ እንዳለ እናውቃለን። እና አንድ ማስታወቂያ እኔም ደርሶኛል።
እዚሁ ለንደን ከተማ ላይ ማህበረ ቅዱሳን እንደው ትንሽ የሆነ ነገር አድርገን እነዚህ መነኮሳቱ ለሀገር 24 ሰዓት የሚጸሉት እነሱ እንኳን ተርበው አይሞቱ የሚል እንቅስቃሴ ጀምሯል እና ማስታወቂያውን አንዴ ላስገባ ተመልሰን እንመጣለን። ጥሪ በሀገራችን በተከሰተ ጦርነት ሳቢያ ከፍተኛ ጉዳት ከደረሰባቸው ተቋማት መካከል ቅዱሳን ገዳማት ቀዳሚዎቹ ናቸው። ጸሎትና ምስጋና የማይቋረጥባቸው የቃል ኪዳን ምድር የሆኑት ገዳማት ዛሬ የድረሱልን ጥሪ በማሰማት ላይ ይገኛሉ። ገዳማውያን አባቶቻችንና እናቶቻችን የአብነት መምህራን ከነደቀ መዛሙርቶቻቸው በጦርነቱ ምክንያት ተፈናቅለዋል፣ ተርበዋል፣ ታርዘዋል። የገዳማት ደጆች ተዘግተዋል። ጎብኝና ተሳላሚ በመጥፋቱ ምክንያት ህልውናቸው አደጋ ላይ ወድቋል። ማህበራችን ማህበረ ቅዱሳን የእነዚህን ገዳማውያን አባቶችና እናቶችን ባለማበስ የሚከተሉትን በማቀድ ወደ ሥራ ለመግባት ተነስተዋል። አንደኛ ለ1933 መነኮሳት፣ ሁለተኛ ለ59 የአብነት መምህራን፣ ሶስተኛ ለ1450 ደቀ መዛሙርት ቀለብና ድጋፍ የሚሆን 10.1 ሚሊዮን ብር ለማሰባሰብ ወደ እናንተ መጥተዋል። በመሆኑም ሙሉ ገቢው ለዚህ ቅዱስ ዓላማ ብቻ የሚውል ልዩ የምሳ መርሃ ግብር ለንደን ላይ በወልቂጤ ሬስቶራንት ተዘጋጅቷል። አድራሻ 82 ሆርንሴይ ሮድ። እሁድ ማርች 22 ከ12 ፒኤም እስከ 10 ፒኤም ድረስ አይቀርም። በምሳም በራትም ሰዓት መምጣት ትችላላችሁ። እንዲሁም በዚህ የምሳ መርሃ ግብር ላይ መሳተፍ የማትችሉ ሁሉ በአውሮፓ፣ በዩኬ እንዲሁም በኢትዮጵያ ያላችሁ ከዚህ በታች በተቀመጡት አካውንቶች በቀጥታ ገቢ በማድረግ ገዳማቱን ማገዝ፣ መደገፍ ትችላላችሁ። ገዳማቶቻችንን እንጠብቃለን፣ እንደግፋለን፣ ከበረከቶቻቸው እንሳተፋለን። ይሄው ነው፣ ለማስታወስ ያህል ነው። ቴምር በላሁኝ በረፍቱ በማስታወቂያ አፈጠርክ ማለት ነው። ወደ ሌሎች መረጃዎች እንሂድ። እሺ፣ ሌሎች መረጃዎች ስንሄድ መቲ በጣም ለኢትዮጵያ መንግስት በለው ለብልጽግና መንግስት በለው መሰለኝ ለብልጽግና መንግስት ጥሩ አይደለም። ከትናንት ጀምሮ የሚሰማው ዜና የመጀመሪያው እንደምናውቀው ሁሌ እንደዘገብነው በተደጋጋሚ ኢትዮጵያ ለአርኤስኤፍ ለሱዳን ተዋጊዎች ጦር ታስተላልፋለች የሚል ክስ ሲቀርብባት ነበረ። በሬውተርስም መጋለጣቸውን ሰምተናል። እንግዲህ አንድ ቪዲዮ እና ዜናም ይፋ ሆኗል። በሱዳን ሚዲያዎች ይፋ ይሆናል። አንዳንድ ኢንተርናሽናል ሚዲያዎችም እየጠቀሱት ነው። ግን ቪዲዮ በጣም ራሱ ሱዳንኛ ለሚችል ሰው አረበኛ መሰለኝ የኢትዮጵያ ድሮን ነው ከአረብ ኤምሬት ከኤምራት ያገኘችው ነው የሚሉት። ቪዲዮውን ተመልክተ ነው አንዴ እንምጣው። ድንበር ጋር የተመታ የኢትዮጵያ ድሮን ነው። አንዴ እንመልከተው። الليلة يوم 28 مسيركم يا أشاوش والله رمينا قبلي وبعد ده مشترك ما بيحتاج ملزومة ذات شغلنا بتاع جلودنا 2003 مرة 2000 بس رمينا يا صاحبي بتاع 2003 رميتو كيف دوات أصلا ده حق العين نعرفنا نرمو كيف يا صاحبي على عواليك هو من وعايز بقول مسير شغال بكهرباء أقسم بالله كده بنزين يوم مدفق وبقوم من مطار يوم لساتكو سوريا أركب أديل يا سوريا أركب أديل توسيقة سوريا وإمارات شغل حقيقة وجيب شغل قبل كيف ده كله ኢትዮጵያ ኢማራት የሚለውን ትንሽ መልሰው እሱ ጋር ሆነ ያለው ኦኬ ተሰምቷል። ግን ዞሮ ዞሮ ኢትዮጵያ ኢማራት ያለውን ነው። አዎ ኢትዮጵያ ከኢማራት ያገኘችውን የሚለው ነው። ዞሮ ዞሮ ሁሌ ስንናገር ነበር መቲ በምትሄዱበት ትክክለኛ መስመር ከፈጣሪ ጋር ያ ነው የሚያድናችሁ። የቅን መስመር ነው፣ የእውነት መስመር ነው። ነገር ግን ይህ አገዛዝ የብልጽግና አገዛዝ ምን ያህል እግዚአብሔርን በእንጨት እንደወጋ ታውቂዋለሽ። ሰማዩም የኛ ነው ማንም የለበትም እያሉ የተመኩት በምን ነበረ? በድሮን ነበረ። ተው አንቲ ድሮን የመጣ ጊዜ በምን እንትን ታደርጋላችሁ? ሌላ ነገር ከመጣ በኋላስ ምን ታደርጋላችሁ? ጦርነትን አስቀሩ፣ ትክክለኛ መልካም አስተዳደርን አስፍኑ። የሚያዋጣው እሱ ብቻ ነው። በጦርነት በዚህ እናሸንፋለን እያላችሁ የምትመኩባቸው ነገሮች ሁሉ ከንቱ የሚሆኑበት ጊዜ ሩቅ አይሆንም። የሚመካ በፈጣሪ ይመካ፣ በእግዚአብሔር ይመካ፣ በአላህ ይመካ። ከዛ በኋላ ደግሞ በሚከተለው መስመር በፍትሃዊነት ይመካ። ከዚህ ውጭ ግን ትምክህት አይረባችሁም፣
አይበጃችሁም እያል ስንናገር ቆይተናል። ነገር ግን እንደምታውቂው መቲ በዚች በድሃ ሀገር ላይ ምንም በሌላት ሀገር ላይ በየጊዜው ለትርኢት እየተባለ ይል ማሳየት በትውስጥ ጭምር ፓይለት መጥቶ ከፍተኛ ወጪ ተደርጎ በሰማይ ላይ እየተሰራች ምስላቸው እየተሰራ እንደ ፈጣሪ ዝም ብለሽ ተመልከችው። የአንድ መሪ ፎቶ በሰማይ ላይ መለስ ዜናዊ ዲክታተር ናቸው። በጣም ተቃውመናቸዋል። በድርጅታቸው ውስጥ አንድ ከፍተኛ ተቃውሞ ተመቶ የተጻፈበትን ነገር አስታውሳለሁ። ድሮ እንደመጡ ትንሽ የሆነ ዲሞክራት ለመምሰል ከሁሉም ጋር እኩል አይተሻችሁ ከሆነ ታጋዮችም ከእንትኖች ጋር ያወሩ ነበረ። መለስ ወደ መጨረሻው አካባቢ 6-7 ዓመት ሲቀራቸው በማስታወቂያ ሚኒስቴር ስም በሚታተም አንድ ጋዜጣ ላይ መጽሐፍ ላይ ኢትዮጵያ የሚል መጽሐፍ ታተመ። ማስታወቂያ ፊት ለፊት ገጽ ላይ የመለስ ፎቶ ተለጠፈ ተብሎ የነበረው እንትን አልቀር እንዴ እንዳጼዎቹ መለስም እንዳጼዎቹ ፎቶውን ማስለጠፍ ጀመረ ተብሎ ማለት ነው። ሰማይ ላይማ የሚታሰብ አይደለም ማለት ነው። ዛሬ መቲ እንደምታውቂው ሰማይ ላይ በትርኢት በድሮን ሰማይ የእግዚአብሔር መንበር ነው። ደግሞ ተይውሽያን ያድርጉ። የአገር ካርታ እኮ መለጠፍ አለበት፣ ሌላ ነገር መለጠፍ አለበት። ግለሰብ ከዛ ሰማዩ የኛ ነው። በምን ተመክተው? በዚሁ በዕዳ በሚመጣ ድሮን፣ በትውስጥ በሚመጣ ድሮን ተው ተባለ። የዛሬ 3 ሳምንት አካባቢ ጀነራል አድምጉላይ ተናገሩ። ካሁን በኋላ በድሮን የሚያስፈራራን ማንም የለም ቀረ አሉ። እኛም ድሮን ታጥቀናል አሉ። ይሄን ጊዜ ነበር። ካሁን በኋላ ይሄ ብቻ አይደለም፣ ሌላም ነገር ሰምቻለሁ። ጸረ ድሮንም መታጠቃቸውን ሰምቻለሁ። ጸረ ድሮን ታጥቀናል አሉ። ጸረ ድሮን ከታጠቁ ደግሞ ምን አላቸው ማለት ነው? ድሮን አላቸው ማለት ነው። አሁን ወደዛ አካባቢ የትም አይሄድም፣ አይሞክረውም። ዛሬ እንደውም ትልቅ ዜና እንትን እያሉ ነው። በጣም በርካታ የኤርትራ ሰራዊት ገባ ወደ ትግራይ እያሉ የጻፉ ምን እያሉ ነው እነሱ። ግን አይሞክረውም። ቀጠለና ይኸው ትናንት የሰማነው ዜና እንደምትመለከችው እመካበታለሁ የምትይው ድሮን የሚመታበት ጊዜ ይመጣል ማለት ነው። ከሳምንት በፊት አምባሳደር ባጫ ደበሌ የድሮ ጀነራል ባጫ ደበሌ አብይ ድንገት ጅቡቲ ሄደው በዛው ዱባይ ሲሄዱ ማንም ያልሞከረውን የአየር ክልል ሞከርና ጀግና የአብይ ጀግነት በጣም ይገርማል አሉ። ያ ጀግነት አይደለም። ለጊዜው ሌሎች አውሮፕላኖችም ከዱባይ እየወጡ ነበሩ። ማንም የሚሄደው ነገር ነው። ጀግንነት ማለት ለጀነራል ባጫና ለተከታዮቻቸው ጀግንነት እስኪ መቀሌ ደረሳ ብለው ይምጡ ወይም ሌላ ቦታ ደረስ ብለው ይምጡ። ይችን ጠይቃቸዋለን። ይቺ ናት እውነተኛዋ። ለምን ትቀባባላችሁ? ማንም ደርሶ መለስ የሚልባትን ነገር ያናታደርጉ። አሁን ዛሬ እና ትናንትና አይሄዱም ዱባይ። ለምን? አየሩ ተቋረጠ። ሲከፈት ደግሞ ሌሎችም ይሄዳሉ፣ ሌሎችም ይመጣሉ። በሌለ ነገር አታሽሞንሙኑ። ጀግነት ማለት እንዳልኳችሁ ነው። እዛች የማይካሄደው ቦታ ደርሰው መለያቸውን ለብሰው ያኔ ሲመጡ እንመለከታለን። ይሆነ ሆኖ ምን ለማለት ነው ወቲ በጣም በጣም ጥሩ አይደለም። ምልኪው ድሮኑም መውደቅ ጀምረዋል። በዕዳና በምን የመጡ ድሮኖች ለማለት ነው። ይሄ ብቻ አይደለም መቲ ዛሬ ከሰሜን ወሎና ከደቡብ ጎንደር የተሰማው ዜና በጣም የሚገርም ነው። በነገራችን ላይ ይሄ አሁኑ ዜናው ምንድነው የሚለው የሱዳን ጦር ኃይሎ ነው ራሱ ያስታወቀው። የኢትዮጵያ ንብረት የሆነ ድሮን መጥቶ መጣሉን አስታውቋል። በይፋዊ የኤክስ ገጹ ላይ የትዊተር ገጹ ላይ የሱዳን መከላከያ ሰራዊት ንብረትነታቸው የኢትዮጵያ ድሮኖችን መጥቶ መጣሉን ገልጿል። ምን ያህል ድሮኖች እንደጣለ ባይገልጽም የተመቱት ድሮኖች ግን ቱርክ ሰራሽ ሆኑ ባይራክታር የተባሉት አጥቂ ድሮኖች ናቸው ብሏል። እዛ መሬት ላይ ደግሞ ያሉት ከኤምራት የመጣ ነው ቅድም ሰምተሻቸዋል እያሉ ሲገልጹ ተደምጠዋል። አንድ ብቻ አይደለም ማለት ነው ድሮኑ። አየሽው? እነዚህ ድሮኖች ከኢትዮጵያ ግዛት ውስጥ ተነስተው የሰሜናዊ ኮርዶፋን የአየር ክልል ውስጥ በመግባታቸው እርምጃ እንደተወሰደባቸው ተገልጿል። ጨምሮም ድሮኖቹ በኢትዮጵያ ግዛት ውስጥ የጦር ሰፈር ያላቸው ሚሊሻዎች የመስክ ቅኝት የሚያደርጉባቸው ነበሩ ብሏል። ሱዳን ባለችው ጉዳይ የኢትዮጵያ መንግስት ይህ ዜና እስከተጠናቀረበት ጊዜ ድረስ የሰጠው ምላሽ የለም ወይም ማስተያየት የለም። አስተያየት ቢኖራቸው እናስገባላቸው ነበር፣ አሁን እናካትትላቸው ነበር ምላሽ የሰጡት ነገር ቢኖር። ነገር ግን ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ የለም ማለት ነው። እጅግ አደገኛ ነገር ነው መቲ። ይሄ ብቻ አይደለም። ዛሬ ጎንደር ላይ በጣም የሚገርም ነው። በሜጀር ጀነራሉ ባንታ ባተ 2ኛ የሙት ዓመት መታሰቢያ ቀንን ምክንያት በማድረግ ነበረ ከንጋት ጀምሮ አውደ ውጊያ የተደረገው። ሐሙሲት ማለት ከባህር ዳር በጣም ቅርብ የሆነች ከተማ ነች። ኤግዛክትሊ ባላቀውም ወደ 30 ኪሎ ሜትር አካባቢ ነች መሰለኝ። እዛ ከተማ ነች።
እዛ ጋር የደረሰው ነገር በጣም የሚገርም ነው። በጣም የሚገርመው መቲ በዚህ እንትን ብሬን ማለት 4 ብሬንና ድሽቃ ማለት በጣም ብዙ ማለት ነው። በጣም የገረመኝ ግን እሱ ብቻ አይደለም። 4 ፒክአፕ መኪኖች አጠቃላይ ያለው እንትና አሁን በዝርዝር ጽፎታል። አስረስ ማረ ዳምጤ ህዝብ ግንኙነት ኃላፊው ከቀኑ 7 ሰዓት እስከ ቀኑ 7 ሰዓት በተደረገው ጋር 2 ድሽቃ 10 ብሬን አሁን እሱ አፕዴት ያደረገው 500 ክላሽንኮቭ 4 መገናኛ ሬዲዮ 1 ኤፍኤስአር ትልቅ መኪና 4 ፓትሮል ሙሉ የድሽቃ ከፕና የብሬን ተኳሽ እንደተጫኑ ገቢ ተደርገዋል። ከ100 በላይ አድማ በተናና አማራ አባላት የብልጽግና ሚኒሻዎች ሲማረኩ ከተማረኩት በላይ ደግሞ ሰለባ ሆነዋል። በትንሹ ባጭሩ ቪዲዮ እንመልከተው። ባጭሩ ብቻ አንድ ቪዲዮ አለ። የሚገርም ነገር ነው የሆነው። አንዴ ሰብሰብ አድርግልኝና እዚህ እሱ አይደለም ይሄ የወሎ ነው። ይሄ ስም ነው። ሌላ ቪዲዮ ነው። አንድ ላይ እሱ አይደለም ሌላ። አዎ ይሄ ነው። ያው ፎቶ እስኪ ይሄ ነው። እሺ በቃ ፎቶ ይሁን እንትኑ ይቅርብን። ቪዲዮ እሱ ላይ እዛ ላይ የምታያቸው መኪናዎች ናቸው። መቲ ምርኮኛው ተዝረክርኮ እንደምትመለከችው ነው። ከፍተኛ በእርግጥ የሚያበሳጭ ነው። በዚህ በዛም በኩል ለቅሰው በርትቷል። ማህበራዊ ሚዲያውን ከተመለከትሽው በጣም ከፍተኛ እንትን ነገር ነው የሆነውና ዛሬ በጣም ትልቅ ድል የተገኘበት ነው። በጋራ ሆነን የሰራነው ነው ኦፕሬሽኑ ነው እነሱ የሚሉት። በጣም የሚገርም ነው መቲ። አጠቃላይ በጎንደር በዛሬ ዕለት በሐሙሲትና በጎንደር በተደረገ አውደ ውጊያ ያ ነው እንግዲህ። በይን ተከትሎ ከመንግስት በኩል ያሉ አክቲቪስቶች ደግሞ ጥቃት ደርሶብናል ከሚል አኳያ ማለት ነው። መንግስት አልጠበቀም፣ ጥሩ ነገር አላደረገም፣ በዛ በኩል መከላከያው መውጣቱ አስበልቶናል የሚል መንግስት ላይ እሪታ እያሰሙ ነው፣ አቤቱታ እያሰሙ ነው። የሆነ ሆኖ ዛሬ በጎንደርና በሐሙሲት እዛ የተደረገው ተጋድሎ መቲ በጣም ኃይለኛ ተጋድሎና በርካታ ምርኮች የተገኙበት ነው። ሌላው የቅድሙ ነው። ምኒልክ ዕዝ ያደረገው ነው። የምኒልክ ዕዝ ባደረገው ተጋድሎ በምክትል ወታደራዊ አዛዥ በእዙ በወንድሙ ማሩ በተመራው ናቸው ቅድም የተመለከትናቸው የተማረኩት ማለት ነው። አያስፈልግም ይሄን ያህል ቪዲዮ ማሳየትም። እነዚህ ቅድም ብልጭ ብለው ያየናቸውን ቪዲዮዎች ዛሬ በብዛት የገቡ ምርኮች ናቸው መቲ እንደምትመለከቸው። አማራ ክልል ያለው ሁኔታ ከሞላ ጎደል ይሄንን እየመሰለ ነው። በብዙ ቦታዎች ላይ ምርኮ የዛሬው ምርኮና ደግሞ እንትኑ በጣም ጉድ የሚያሰኝ ነው። ይህ በሆነበት ሁኔታ ነው ትናንትናና ከትናንት በስቲያ ብልጽግና በሚቀጥለው ምርጫ ተመስገን ደሳለኝና ተመስገን ጥሩነህና አረጋ ከበደ ባህር ዳር ላይ እና ጎንደር ላይ ይወዳደራሉ። ከተማዋ ላይ ማለት ነው ማዕከሏ ላይ ይወዳደራሉ። ማን ነበረ መሰለሽ እንትና አገር የሚወዳደርበት የጎጃሟ ማን መሰለች? ያረጋ ከበደ ማዋይ ነው ማን ምን የትውልድ ቦታው ነው የሚወዳደርበት? ባለፈው የተወዳደረበት አላስታውስ። ኧረ አውቀዋለሁ። በጣም ነው የማውቀው። ሊጠፋኝ ነው። ቢሆንም እዛ መሄድ አልቻለም። አሁን ዞር እዛ መሄድ አልቻለም። የጎጃሙ ቦታ ላይ መሄድ ስላልቻለ የት ለመሄድ ነው አለ እዛ። እሺ እነዚህ አመራር ናቸው ተብሎ መሀል ከተማ ላይ ተደረገላቸው። አመራር ያልሆኑት ሴት ሊሄዱለት ነው። የብልጽግና አመራሮቹ ዝቅተኛ አመራሮቹ የት ሊሄዱ ነው? በዚህ ሁኔታ ነው ወይ የሚደረገው ምርጫው? የዘንድሮ ምርጫ ምንድን ነው እየተደረገ ያለው የሚለው ነገር ብዙዎችን ግራ እያጋባ ነው። አዎ እነማይ ጠፍቶኝ እኮ ነው። እነማይ ላይ ነበረ የሚወዳደረው ባለፈውም የተወዳደረው ነገር ግን አልተቻለም። ስለዚህ ፕሬዝዳንት ስለሆነ ይሄኛው ምክትል ጠቅላይ ሚኒስትር ስለሆነ በከፍተኛ አጀባ እንደስከዛሬው ባህር ዳር ላይ ኮሮጆ ገባ አድርገው ድምፅ ያኛውም አድርጎ ይመጣል የሚል ነው። ሌሎቹ ሴት ነው የሚወዳደሩት ነው። አጠቃላይ ዳሩ አማራ ክልል አጠቃላይ ያለው ነገር እሳት እየሆነ የመጣበት ሁኔታ ላይ ነውና ጥሩ አይደለም። የተሰማው ዜና ከትናንት ምሽት ጀምሮ ከሌሊት ጀምሮ እስካሁን ድረስ ብልጽግና በሱዳን ድንበርም አልቀናውም፣ በአማራ ክልልም ከስከዛሬው የከፋ ምርኮም ድምሰሳም ሁሉም ነገር የደረሰበት ነውና አደገኛ ነገር ነው ያለው።
በእኔ እንደዚሁ የተወሰኑ መረጃዎችን ላካፍል። በመቲ ብልጽግናዎች በየቤታችን በር እያንኳኩ ምርጫ ካርድ ውሰዱ ተመዝግቡ እያሉ እየበጠበጡን ነው። መቲ የሚገርመው ሊመዘግቡ የሄዱ ሰዎች ሲነግሩን ከሄዱ በኋላ ሲስተም የለም ነው የሚሏቸው። ሲስተም ካለም ለመመዝገብ የሚያስፈልጉ ፎርማሊቲ ሲነግሩን ይገርምሻል። የሚያስፈልጉት መስፈርቶች የቀበሌ ዲጂታል መታወቂያ፣ ፋይዳ መታወቂያ፣ ከዛ 2 እጅ አሻራ፣ ከዚያም የቁም ፎቶ ትነሻለሽ። የሚገርመው ህዝብ ፈጽሞ የመመዝገብ ፍላጎት የለውም። በዛ ላይ ግን ከባድ የሆነ ስጋት አለን። ከነዳጅ ጋራም ተያይዞ የመጡት ችግሮች በጣም እየረበሹን ነው። ምን እንደምንሆን አናቅም የሚሉ መረጃዎች ከውስጥ ለውስጥ እየደረሱ ስለሆነ ነው እሱን ያቀረብኩት። ሌላው በሰሞኑን ያው እስር ቤት ውስጥ ያሉትን አማራ ተወላጆች ወይ መንግስት የሚጠይቁትን የሚከራከሩትን እዛው በማጎሳቆልና በማንትን ማለት በህመም በመሳሰሉት ነገር ዱላ እያሳረፈባቸው ይታወቃል። ትላንትና የወጣው መሰረት ሚዲያ ላይ የወጣ ዜና አለ። ዮሐንስ ቦያሌው በጸና ታመው በድጋሚ ሆስፒታል ገቡ። በቂሊንጦ ማረሚያና ማረፊያ ማዕከል በእስር ላይ የሚገኙ ዮሐንስ ቦያለው ለሁለተኛ ጊዜ በጸና ታመው ሆስፒታል መግባታቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል ይላል። አቶ ዮሐንስ ቦያለው ሆስፒታል የገቡት ቀደም ሲል በአዋሽ አርባ ታስረው ሕክምና ማግኘት ስላልቻሉ ነው ሲሉም አክለዋል። ህመሙ ከጊዜ ወደ ጊዜ እየተባበሰባቸው እንደመጣ የገለጹት ቤተሰቦቻቸው ማረሚያ ቤቱ አቶ ዮሐንስን ለማሳከም ፍርድ ቤት ትዕዛዝ ካልደረሰኝ በስተቀር ወደ ሕክምና አልወስድም ብሎ ቆይቷል። በዚህ መሀል ጤናቸው ታውቆ ለህይወታቸው አስጊ ደረጃ ላይ እንደደረሰ የተናገሩት ቤተሰቦቻቸው በፍርድ ቤት ትዕዛዝ ሆስፒታል መግባታቸውም ታውቋል። የገጠማቸው ህመም ፋታ የሚሰጥ አይደለም ያሉት የቅርብ ዘመዶቻቸው በእጃቸውና በአንገታቸው መካከል የሚገኝ ነርቭ መጎዳቱ እና በቂ ህክምና ካላገኙ እጃቸውን ሊያጡ እንደሚችሉ እና ከፍ ካለም ለህይወታቸው አስጊ መሆኑን የህክምና ዶክተሮች አሳስበዋል ይላሉ። ማረሚያ ቤቱ በሰበብ በአስማቡ በማንነታቸው የታሰሩ የአማራ ተወላጆችን በተለያዩ ምክንያት ህክምና እየከለከሉ እንደሆነ ይታወቃል። ቀደም ሲል በቂሊንጦ ማረሚያ ቤት አንድ በፋኖ የተጠረጠሩ የ60 ዓመት ሽማግሌ በህክምና እጦት ምክንያት በማረሚያ ቤቱ ግቢ ውስጥ ህይወታቸው ማለፉን መዘገባችን ይታወቃል። በቂሊንጦ ማረሚያ ቤት በማንነታቸው ተለይተው ስበብ እየተፈለገ ህክምና ከሚከለከሉት ውስጥ አቶ ክርስቲያን ታደልና ዶክተር ካሳ ተሻገር ጥቂቶቹ ናቸው የሚል መረጃ እንደዚሁ እንትን ብሏል። እና እስር ቤት ውስጥ እያሉ ተምረው ብዙ ማገልገል የሚችሉ በተለይ በአማራነታቸው ከተለያዩ ዩኒቨርሲቲዎች ከተለያዩ ተቋማት ተሰብስበው በማጎሪያ ውስጥ ዋጋ እየከፈሉ ያሉ ኢትዮጵያኖችን እንደዚሁ በዛው ማሰብ ይገባናል። ቀስ በቀስ አካባቢውን ከምሁራን ከንቁ ዜጎች የማጽዳት በኢኮኖሚም በትምህርትም የማዳከም እንቅስቃሴውን እየተደረገ ስላለ ይሄን ላካፍል ብዬ ነው። ደረጃ ምን ያህል መክፋቱ ነው የሚያሳይሽ። እንግዲህ አላቅም። እነ ዮሐንስ ቦያለውም የፖለቲካ እስረኞች ናቸው፣ የህሊና እስረኞች ናቸው። መቲ ኢህአዴግ ያደረግነውን አንደግመውም እኛ ህዋት ያደረገውን ብለው አብይ ስልጣን ሲይዙ ቃል ገብተው ከዛ የከፋ ሆነዋል ያልኩሽ ለምንድን ነው? በዚህ በህክምና ረገድ ራሱ ከነ ኢንጂነር ኃይሉ ሻውል ጀምረው ነፍሳቸውን ይማር ሁሉንም እነ አቶ ጋሽ ደበበ እሸቱ እነ ፕሮፌሰር ብርሃኑ ነጋ ምስክር ናቸው። ሆስፒታል ተኝተው ነበር የሚታከሙት። አጀባው እርግጥ ከፍተኛ ነው። ታመምን በተባለ ቁጥር እየሄዱ በአጀባ ፖሊስ ሆስፒታል፣ ከፖሊስ ሆስፒታልም ከፍ ካለ ችግሩ ወደ ጥቁር አንበሳ እየተወሰዱ ይደረግ ነበር። ኢንጂነር ኃይሉ ሻውል ከወር ከ15 ቀን በላይ ሆስፒታል ተኝተው ታክመዋል። ስኳራቸው እንትን ያደገሰ በጣም ጥንቃቄ እዚህማ ምንም እንኳን እንደዚህ እንትን ነገር ጋሽ ደቤ በተደጋጋሚ እነ ፕሮፌሰር ብርሃኑ ኢቨን በጣም የሚገርምሽ ነገር የማነ የሚባል አንድ ክፍል ነው ነበር ስንሄድ ምን እንትን ለማድረግ ሆኖ ጫና ለማድረግ ምን ያደርጉናል ሆን ብለው አንዳንዴ ይናደዱብንና ሲታዘዝ በባዶ እግር ሽጂ ይባላል። ህግ ነው እርግጥ የማረሚያ ቤቱ አንድ ታሳሪ እስረኛ ሲወጣ እጁን ይታሰራል፣ በዚህ ይሄዳል። በባዶ እግር የሚሄደው ለምንድነው? በእንትን በስሊፐር እንዳያመልጥ ከሚል የራሳቸው መመሪያ ነው። ያ ግን የሚሰራው ለምን መሰለሽ? ለአደገኛ እስረኞች ደረቅ ወንጀለኛ የሚባል አለ። ነፍስ በመግደል በዝርፊያ በተለያየ ነገር ተጠርጥሮ ለታሰረ ነው። በጣም የሚገርምሽ ነገር እኔ ስሄድ አንዴ
በነጠላ ጫማ አርገናል ቀይረናል ይሄ ምድሽ አንድ ነው አልቀይርም አልኩት መታሰር አቆመናል አንታሰርም ብለን ትተውናል የትማ ለኛ አይደለም መታሰር ለእንት ነው በሚል መጨረሻ ላይ ካላከይ ዛሬ ካልሄድኩ እከስሃለሁ ምናምን ብለ ኃይለኛ ሙግት ውስጥ የገባንበት ጊዜ ነበር መለሰኝ አትሄድም ብሎ ከ20 ደቂቃ በኋላ መተወሰዱኝ ገርምሻል ተወሰድኩ ለምን ሁሌ ሐኪም ቤት ቀጠሮ ያላቸው ይነበባል ገሌ ማታ ይመጣና ተዘጋጁ ይባላል ያኔ እንደውም እዚህ ወገቤ አሁን ድረስ አለ አይደል ለሱ ወገቤ ነበርና ሲሪየስ ያልሆነ ነገር ያው ደርሰሽ ለመምጣት ጭምር እና አሁን እንኳን ወሰዱኝ ብለሽ እንደዚህ ታመሽ ባለፈው እንደዚህ የደረሰባቸውን የኩላሊት የተለያየ ነገር አሁን የነርቭ የምናም ጉዳይ እየሰማን ህክምና መከልከል በጣም የሚገርም ነው ኢቭን በእናንተናም ጊዜ ሰምተሻል ተከለከሏት ተብሎ ሪዮትን ታስታውሻለሽ በጣም ተንጫጭተን ጮኸን ወዲያው ፈቀዱ አይደል ያ ነገር ሲመጣ የሆነ ነገር ሲመጣ ይደነግጡ ነበር እነዛ የሆነ ነገር ከለከልን ህክምና ሲባል ሰው ሲንጫጫ ይትኝ ነበር በእነ ሀብታሙ ላይ ሁሉ የነበረው ከለከሉ ተብሎ ሰው በጣም ሲጮህ ፈቅደው ምን ብለው እንደዛ የሆነ ነገር ያደርጋሉ አሁን እኮ ታያለሽ እነ ክርስቲያን ታደለ ላይ እነዚህ ይመጣሉ በተደጋጋሚ እንትናቸው አስጊ የሆነ ነው ምናምን ሲባል ምን ታመጣላችሁ ኢቭን በጣም ያዘንኩባቸው የ80 ምናምን አመቱ አዛውንት ታዲዮስ ታንቱ ታሟል ተብሎ አንቺ ባይታመሙም እኮ እንደሱ አይነት ሰው ሂማኒቲ ካለሽ ስታስሪ እስር ቤት ሞተውብኝ እኔም እንዳልወቀስ ስርዓቴም እንዳልወቀስ መጥፎ ታሪክ አስቀምጫለሽ ምንም ወንጀል እንኳን ቢሰራ ታዋቂ ሰው ናቸው ከ80 በላይ ሄደዋል አንድ የሆነ ቦታ ላይ እንደዚህ ሲያደርጉ ምንድን ነበር መለስ የሚለው እነዚህ ሽማግሌዎች ፍቱልኝ ይል ነበር አሉ መለስ እነ ፕሮፌሰር መስፍንና እነ ቶሎ ሽምግልና ቡድን 2 ዓመት ነው ያኔ የታሰበው ግን ቶሎ በቃ እንዲጣደፍለት ይሄ ሽምግልና ጉዳይ ታዋቂነት ስላለባቸው የተለያየ ነገር ስላለባቸው አንዳንዴ ትንሽ የሚደነግጡበት ነገር አሁን እኮ እኔ በቃ የሚያስብ የሚያድላ አይመስለኝም እኮ አሁን ታዲዮስ ታንቱ ሞቱ ቢባል ምንድን ነው የሚባለው እስኪ በዚህ እድሜያቸው እስር ቤት ውስጥ ታመዋል እየተባለ እድሜም እንደዛ አለ ይሄ ነገር ተደባብሮ የሚል ትንሽ ህሊና አይደለም እንዴ በቃ ወደዛ ፍቱልኝ እንኳን አይባልም እንዴ ሰው እስኪ ጭካኔውን ጥግ ተመልከች እስኪ እንኳን እንደዚህ ሆኖ ታመመው እንደውም አልሄድም ብለዋል አሉ አንዴ ህክምና አልፈልግም አልከታተልም ብለው ሁሉ የቀሩበት ነው ሲባል እንደው ታዩ የሰውን እንደው ምን ይላሉ እንኳን የሚለው ሳይሆን ለህሊና ስመት ለራስሽ ገዳይ ከምንባል እንዲህ ከምንባል ይሄ ሰውዬ እንደዚህ ስለሆነ ቢያንስ እድሜው እንኳን ራሱን ስለሚላቸው እባካቸው አውጧቸው ቢያንስ በማስጠንቀቂያ አውጧቸው በሆነ ነገር አውጧቸው ይባላል በቃ በጣም ይገርማል እኮ እየከፋ ነው የመጣው አብይ ይቅርታ ያሉበት ያኔ ፓርላማ ላይ ስልጣን ሊያገኙ ሲሉ ቶርቸርን ፈጽም ነበር ይቅርታ ይደረግልኝ ሁለተኛ በኔ ጋር አይደረግም ሲሉ እሱ ሁሉ በምን ያህል መጠን ብሶ እንደመጣ የሚያሳይ ነው በነ ዮሐንስ ቦያለው ላይ በነ ክርስቲያን ታደለ ላይ በነ ካሳ ተሻገር ላይ እየተፈጸመ ያለው በደል ያን የሚያመላክት ነው ለማለት ነው ልክ ነው አመሰግናለሁ ደረጀ እነሱ ያው ገዳይ መሆናቸውን በአደባባይ ነግረውናል ኖሬኞችና ክፎች አረመኔዎች መሆናቸውን በተደጋጋሚ በድሮን በሚጨፈጭፉት በሚያፈናቅሉት በድህነት በሚያማቅቁት ማህበረሰብ ነግረውናል ከዛ ውጪ ባህሪ የላቸውም አሁን እኮ ከዛ ውጪ ባህሪ ያለው ነው ትንሽም ደንገጥ የሚለው ስለዚህ ይሄን ባህሪያቸውን ነው እየኖሩት ያሉት ስለዚህ ሰውን አሰቃይቶ መግደል ማስራብ ለሰው ልጅ ህይወት በጣም ምንም አይነት ክብር አለመኖር የነሱ መገለጫ ነው ይሄንን ታሪክ ጽፈው ነው የሚሄዱት አሁን እኛ እንዴት አርገን ነው ይሄንን መከራ የምናቆመው የሚለው ላይ ብቻ ነው መነጋገር ያለብን እንጂ እነሱ ባህሪ በዚሁ የሚያበቃ ነው ደረጀ ሰዓታችን ገድቦናል በዚሁ እናብቃ እሺ በቲ ቴንክ ዩ አመሰግናለሁ አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የምናለሽ መቲ ፕሮግራማችንን ነበር ለዛሬ ያልናቸውን ነው በዚህ ፈጸምን ዳግም እስከምንገናኝ ሰላም ቆዩ